ከድሮ ጀምሮ ቤተሰቦቼ ዶክተር እንደሆን ነበር የሚፈልጉት። ወደ ሜዲካል ስኩል ሄጄ ተምሬ በሕክምና ህይወቴን እንድጨርስ ነበር ያሰቡልኝ። እኔም እነሱ የሚፈልጉትን ነገር ላደርግ አልቻልኩም። ሞክሬያለሁ፣ ልቤ ግን እምቢ አለኝ። በዛ ሰዓት ታዲያ ቤተሰቦቼ እኔን ተቀየሙኝ። እንደ ግለሰብ የሚያስደስተኝን ነገሮች እየፈለግኩ ማድረግን ቀጠልኩ። በጊዜ ነበር ያገባሁት። ሚስት ነበረችኝ። ከኮሌጅ አቋርጬ መውጣቴ እሷን በጣም ይረብሻት ነበረ። የሆነ ሰዓት ላይ መረራት። ከቤት ይወጣልኝ ተባልኩ። ትዳሬም ፈረሰ። ይህንን የተናገረው ላሪ ኤሊሰን ነው፣ የኦራክል መስራችና ሊቀመንበር። አጠቃላይ ሀብቱ $192 ቢሊዮን ሲሆን የዓለማችን ቁጥር 4 ባለ ሀብት ነው። እንደ ፈረንጆቹ አቆጣጠር በ2016 ዓ.ም የዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ተማሪዎች በሚመረቁበት የምርቃታቸው ቀን ዕለት ተገኝቶ የእንኳን ደስ ያላችሁ መልእክትና ከህይወቱም ደግሞ የተማራቸው እሱም የመጣበትን መንገድ በጥቂቱም ቢሆን አጋርተዋቸዋል። እኔም በዛሬው ቪዲዮ እሱ ያጋራቸውን ነገር ለእናንተ አቀርብላቸዋለሁ። በ1960ዎቹ ዓመተ ምህረት ወጣት በነበርኩ ጊዜ ወደዚህች ዩኒቨርሲቲ የመምጣት ትልቅ ህልም ነበረኝ። ምክንያቱም USC ሜዲካል ስኩል ውስጥ ገብተህ ተማር ነበር የምባለው። ትምህርቴንም ስጨርስ ቶሎ ብዬ ማግባትን እፈልግ ነበረ። ካገባሁም በኋላ ቤተሰብ መስርቼ በዛው በሕክምና ውስጥ የመቀጠል ሀሳብ ነበረኝ። ለእኔ ያ ነበረ ህልሜ። ወላጆቼም ከኔ የሚፈልጉት ነገር ያ ነበረ። በጊዜው የስኬቶች ሁሉ ማማ የሚባለው አንድ ሰው ሐኪም ሲሆን ነበረ። የማስብላቸው ሰዎች እንዳለ እኔ ሐኪም እንደሆን ይፈልጋሉ። በጊዜ ሂደት የነሱ ህልም የነበረው የኔም ህልም ሆኖ ቀረና ይኸው ሐኪም መሆን እፈልጋለሁ ብዬ አረፍኩት። ሐኪም ለመሆን ያልሞከርኩት ነገር የለም። ብዙ ነገር ጥሬያለሁ፣ ብዙ ለፍቻለሁ። ነገር ግን በፍጹም ላደርገው አልቻልኩ። የፕሪሜድ ተማሪ ነበርኩ። 3-4 ዓመት አሳልፌያለሁ። በቃ የዛኔ በቃኝ እያልኩ ነው። ትምህርቱ በአጠቃላይ ለእኔ ህመም እየሆነብኝ ሄደ። ታዲያ አሁን በጊዜው እኔ ዲስፕሊን የሌለኝ ሰው እንደሆንኩ አርጌ ራሴን መመልከት ጀመርኩ። ምናልባትም ራስ ወዳድ አርጌ ራሴን መመለከት ነበር። ምንም ይሁን ብቻ መሆን አለብህ የተባልኩበት ቦታ ላይ ራሴን ላመጣው አልቻልኩ። ስለዚህ መፍትሄው ለእኔ ምንም አለመሞከር ነበረ። ስለዚህ ሙከራውንም አቆምኩት። ከኮሌጅ አቋርጬ ለመውጣት ወሰንኩ። የዛኔ የ21 ዓመት ወጣት ነበርኩ። የ21 ዓመት ወጣት ሊኖረው የሚችለው እያንዳንዱን ነገር ፓክ አረኩ። ጂንሶቼን፣ ቲሸርቶቼን፣ ሌዘር ጃኬቴንና ጊታሬን ይዤ መኪና ውስጥ ገባው። ቺካጎ ውስጥ ከሚገኘው ዩኒቨርሲቲ ተነስቼ ወደ በርክሊ ካሊፎርኒያ ልመጣ ቻልኩ። ከድሮ ጀምሮ ማስብ የነበረው ወደዚህች ከተማ መጥቼ ሜዲካል ስኩል መግባት ነበር። ነገር ግን ሜዲካል ስኩሉ ጭራሽ አማሮኝ ትቼው ከተማዋን ብቻ ላገኛት ቻልኩ። በርክሊ ካሊፎርኒያ በጊዜው ሁሉም ነገር ነበረባት። ለሁሉም ነገር ማዕከል መሆን ትችላለች። ስለዚህ ትምህርቱን አቋርጦ ለመጣ ለአንድ ለ21 ዓመት ጋጠወጥ የሚባል ልጅ በጣም ምርጥ የሚባል ቦታ ሆነለት። ይህ ጋጠወጥ የተባለ ልጅ ግን እዚህ የመጣው ራሱን ሊፈልግ ነበረ። ራሱንም ፈልጎ የሚቆምለትንም ዓላማ አግኝቶ የሚወደውን ስራ ማግኘት ነበር ዓላማው። ቪየትናም ውስጥ እየተካሄደ የነበረውን ጦርነት የሚቃወሙ በጣም ብዙ ተቃዋሚዎች ሰልፍ ይወጡ ነበረ። እኔም የተቃውሞ ዘፈን በዛች ጊታሬ ላይ እየተጫወትኩ ከዛው ከሰልፈኞቹ ጋር አንድ ላይ ሄዳለሁ። ምንም እንኳን አብሬያቸው በሆን ሙዚቃውን እየተጫወትኩ ብሄድም ግን አክራሪ የምባል ተቃዋሚ አልነበርኩም። ለመቆየት ደግሞ ምክንያትን እፈልግ ነበረ። ከራሴ የበለጠ አንድ ተልእኮ ላገኝ ቻልኩ። የሴራ ኔቫዳ ተራራዎችን መጠበቅ። ጋራ ሸንተረሩን፣ ጫካውን፣ ሁሉንም ነገር ወደው ነበርና ተፈጥሮን መጠበቅ የሚባለው ሐሳብ እኔ ውስጥ እያደገ መጣ። ዶክተር ይሆናል የተባለ ልጅ ኢንቫይሮንመንታሊስት ሆኖ ቁጭ አለ። የበጋ ወቅቶችን በዩሲሚቲ ሸለቆ ውስጥ እንደ ሪቨር ጋይድ ሆኜ ሳገለግል ነበር። ስራውን በጣም ነበር የምወደው። ነገር ግን እንደዚህ አይነት ስራ ደግሞ ጥሩ ክፍያ አይከፍልም። ስለዚህ ወደ በርክሊ ካሊፎርኒያ እየተመለስኩ የኮምፒውተር ፕሮግራሚንግ ስራ እየሰራው ተመልሼ ወደ ተራራዎች እወጣለሁ። ስለዚህ 2 ስራ ያዝኩ ማለት ነው። ፕሮግራሚንግ ወድጄ አልነበረም፣ ነገር ግን ያዝናናል። በተጨማሪም ደግሞ ጥሩ ነበርኩ። ፕሮግራም ሳረግ የሚሰማኝ ስሜት ቼስ ስጮት ወይንም ደግሞ ሂሳብ ስሌቶችን ሳሰላ የሚሰማኝ ስሜት ሆነ። ጥሩ እርካታ እየተሰማኝ ስለመጣ በቃ በዚህ ነገር መቀጠል አለብኝ አልኩ። በዚህ ሰዓት ላይ እኔ እንደ ግለሰብ እያደግኩ ነው ብዬ አምናለሁ። ራሴንም የበለጠ እያወቅኩ መጣሁ። ስለዚህ እንደ በፊቱ ግራ የተጋባ አልነበርኩም። አሁንም ወዳቸው ጥቃቅን ነገሮችም ቢሆናሉ። ጥሩ ክፍያ የሚከፍልልኝ ስራ አለ፣ ጥሩ የማይከፍል ነገር ግን በጣም የምወደውም ስራ አለኝ። በተጨማሪም ደግሞ የምቆምለት የሆነ ዓላማ አለ። በህይወቴ እዚህ ጋር በጣም ደስተኛ ነበርኩ። ባለቤቴ ግን አልነበረችም። ለሷ የታያት ሕክምናን አቋርጦ ኮሌጅን ትቶ ወደዚህች ካሊፎርኒያ መጥቶ ግራ እንደተጋባ የቀረ ልጅ ነው። ተራራ ላይ መውጣት ያስደስተዋል፣ የሞኝ ስራዎችንም መስራት ይወዳል ብላ መዝግባኛለች። ወይ የጀመርከውን ዲግሪ ተመልሰ ሄደ ጨርስ፣ አለበለዚያ ደግሞ ሙሉ ሰዓትን የኮምፒውተር ፕሮግራመር ሆነ ብትሰራ ይሻልሃል የሚል ምርጫ መጣልኝ። ስለዚህ እኔም ለሷ ብዬ UC በርክሊ ውስጥ የተወሰኑ ክላሶችን መውሰድ ጀመርኩ። ከመወስዳቸው ክላሶች መካከል የማስታውሰው አንድ ብቸኛ ክላስ ነበር። የመቅዘፍ ወይንም ሴል የማረግ ትምህርት
ነው። አሁንም ሌላም ወደውን ነገር አገኘው ማለት ነው። ከፓሲፊክ ኦሽን ጋር ፍቅር ያዘኝ። ይህንንም ክላስ ከጨረስኩ በኋላ የሴይል ቦት የምቀዝፍበትን ጀልባ መግዛት እንዳለብኝ አሰብኩ። ባለቤቴ በዚህ ሰዓት አበደች። በህይወቴ የሰው ልጅ እንደዚህ አይነት የጅል ምርጫ ሲመርጥ አይቼ አላቅም አለች። ኃላፊነት የጎደለህ ነህ፣ በዛ ላይ ትልቅ የሚባል ዓላማ የለህም፣ አትረባም ተባልኩ። በዛ ብቻ አልበቃም፣ ከቤቷ አባረረችኝ። ትዳሬንም ልፈታ ቻልኩ። የህይወቴ በጣም ቁልፍ የሚባለው ቦታ ላይ ደርሻለሁ። ቤተሰቦቼ ሕክምና ውስጥ መቀጠል ስላልቻልኩ አኩርፈውኛል። እኔን ማየት አይፈልጉም። በዚህ በኩል ደግሞ ባለቤቴ በቃኝ ካንተ ጋር ኑሮ ብላ ትዳሯን ፈታለች። አሁንም የድሮ ችግር መጣ ማለት ነው። ሰዎች እኔን በሚጠብቁኝ ደረጃ ላይ ልገኝ አልቻልኩ። በዚህ ሰዓት ግን አንድ የተለየ ነገር ነበረ። እነሱ መሆን ይገባሃል ያሉትን ሰው መሆን ስላልቻልኩ በራሴ አላዘንኩ። የእነሱ ህልምና የእኔ ህልም የተለያየ እንደሆነ ተገነዘብኩ። የህይወቴንም ትልቁን ውሳኔ የወሰንኩት የዛኔ ነው። ከዚህ በኋላ የኔን ህልም ከሌሎች ጋር አላቀላቅልም፣ አላወዛግብም አልኩ። በዛ ሰዓት ላይ የፕሮግራሚንግ ስራ ነበረኝ ብያቸዋለሁ። በጊዜው ከሚያስፈልገኝ በላይ ገንዘብ ነበረኝ። የምወደው ስራ ነበረኝ። ለተፈጥሮ ያለኝንም ፍቅር ተገንዝቤያለሁ። በወቅቱ እንደኔ አይነት ደስታ የሚሰማው ሰው የለም ነበረ። እዚህች ምድር ላይ ምንም አይነት ሰው ባጣ ሰርቫይቭ እንደማድረግ እንደምተርፍ ያወቅኩት የዛኔ ነው። በህይወት ዘመኔ የማረሳው ጊዜ ነው። ትልቅ የሚባል የፍርሃት ሸክም ከትከሻዬ ላይ ተራገፈልኝ። ጊዜው የመደሰት ጊዜ ነው አልኩ። የምቀዝፍበትን ጀልባ ገዛውና እዛች ጀልባ ላይ መኖር ጀመርኩ። በሀያዎቹ ዕድሜ ውስጥ ያልሞከርኩት ነገር የለም። በጣም የተለያዩ ነገሮችን ሞክሬያለሁ። የተለያዩ ስራዎችን ሰርቻለሁ። ከአንዱ ስራ ወደ ሌላ ስራ ወዲያው ነበር የምቀይረው። ከትንሽ ጊዜ በኋላ በጣም ደስ የሚሉ ወይንም እርካታ የሚሰጡ የፕሮግራሚንግ ስራዎች ያሉት ሲሊኮን ቫሊ ውስጥ እንደሆነ ተገነዘብኩ። ሲሊኮን ቫሊ አሁን እንደሚታወቀው አልነበረም፣ ገና ጨቅላ ነበረ። ለመጀመሪያው የሲሊኮን ቫሊ ስታርታፕ መስራት የጀመርኩት በሀያዎቹ ዕድሜ ውስጥ እያለሁ ነው። አምዳል የተሰኘ ድርጅት ነው። እዛ ድርጅት ውስጥ የምንሰራው የዓለማችን በጣም ፈጣን የሚባለውን ሜይን ፍሬም ኮምፒውተር ነበረ። በጊዜው አይቢኤም ከነበራቸውን በላይ የተሻለ ማለት ነው። ከዛ ድርጅት አሁንም ወጣው፣ ወደ አምፔክስ ገባው። የዓለማችንን ትልቁን ዲጂታል ዳታ ስቶሬጅ ሲስተም እየሰራን ነው። ከዛም ወጥቼ ወደ ፕሪሲዥንስ ኢንስትሩመንትስ ገባው። አምፔክስ ከሰራ ነው የተሻለ ዲጂታል ዳታ ስቶሬጅ ሌዘሮችን በመጠቀም ነበር የምንሰራው። በዛ ድርጅት ውስጥ የሶፍትዌር ዴቨሎፕመንት ቫይስ ፕሬዚደንት ነበርኩ። ስራዬ በጣም ደስ ይለኝ ነበረ፣ ነገር ግን ለዛ ስራ ትልቅ ፍቅር የለኝም። ስለዚህ አሁንም ሌላ ስራ መፈለግን ጀመርኩ ማለት ነው። የምፈልገው ስራ ሶፍትዌር ኢንጂነሪንግ ቢሆንም ግን ያንን ስራ ልክ እኔ መቅዘፍ እንደምወደው ሁሉ ልወደው ይገባል ብዬ ነበር ያሰብኩት። እንደዛ አይነት ስራ ደግሞ በፍጹም ላገኝ አልቻልኩ። በዛ ምክንያት ነው እንግዲህ የራሴን ድርጅት ማቋቋም አለብኝ ብዬ ያሰብኩት። በድርጅቴ ውስጥ የሚፈጠረውን ነገር እንዳለ መቆጣጠር እችላለሁ። መስራት በምፈልግበትም መንገድ ደግሞ እንድሰራ ነፃነቱን ይሰጠኛል። እማቃቸውን በጣም ትልቅ ተሰጥኦ አላቸው ብዬ የማስባቸውን ፕሮግራመሮች እንዳለ ሰብስቤ በጣም ኢንትረስቲንግ የሚባሉ የሶፍትዌር ፕሮጀክቶች ላይ ለመስራት ነበር ሐሳቤ። በጊዜው ድርጅት የከፈትኩት እኔ ትልቅ ዓላማ ኖሮኝ ወይንም ደግሞ ይሄን ያህል ነገር አቋቁማለሁ ብዬ አይደለም። ነገር ግን ለራሴ ተስማሚ የተባለ ስራን መመስረት ስለፈለግኩ ነው። ልክ እንደ መቅዘፍ ሁሉ የምወደው ስራ፣ በፈለግኩበት ሰዓት እየገባው የምሰራው የሚያስደስተኝን ስራ ነበር እየፈለግኩ የነበርኩት። ለዛም መፍትሄው ደግሞ ድርጅት መክፈት ሆነ። አሁን የአንድ ቀልድ የከፈትኩት ድርጅት ከ50 በላይ ሰራተኛ ይኖረዋል ብዬ በፍጹም አስቤ አላቅም። ምናልባትም የፈታችኝ ባለቤቴ ትክክል ሆና ይሆናል። በጊዜው ራዕይ የሚባል ነገር አልነበረኝም መሰለኝ። ከብዙ ዓመታት በፊት ነበረ። በዛ ላይ ልጅ ነበርኩ። አሁን ላይ ኦራክል ካምፓኒ ስር ወደ 150 ሺህ የሚጠጉ ሰራተኞች አሉ። የዛኔ ድርጅቱን ስጀምር ግን ይሄን ያህል ትልቅ የሆነ ድርጅት መሰረታለሁ ብዬ አልጀመርኩም። ታዲያ እዚህ ውጤት ላይ ሊያደርሰኝ የቻለው ነገር ምንድን ነው? ምን አድርገን ነው ካላችሁ፣ ሲሊኮን ቫሊ ውስጥ በጣም ተሰጥኦ አላቸው የሚባሉትን ፕሮግራመሮች ሰብስቤ ይዤ ነበረ። በሚሰሩት በማንኛውም ነገር በጣም ቤስት የሚባሉ የዓለማችን ምርጥ የተባሉ ሰዎች ነበሩ። እነዚህ የዓለም ምርጥ የተባሉ ሰዎች በሚሰሩት ነገር የተካኑ የተባሉ ሰዎች እኔ ካመጣሁት የእብድ ሀሳብ ከሚባለው ጋር አንድ ላይ ሲቀናጁ ደግሞ ምን አይነት ነገር ሊፈጥሩ እንደሚችሉ መገመት አይከብድም። አሁን ላይ ሆኜ እኔ ያሰብኩትን ሀሳብ የእብድ ሀሳብ ያልኩት በጊዜው በጣም ብዙ ሰዎች የእብድ ሀሳብ ነው ስላሉኝ ነው። የዛኔ ልሰራ ያሰብኩት ነገር የዓለማችንን የመጀመሪያው ሪሌሽናል ዳታቤዝ መስራት ነበረ። በዚህ ዘርፍ ውስጥ ጠቢብ የሚባሉ ሰዎች እንዳለ ሪሌሽናል ዳታቤዝ ቢኖርም እንኳን ስራ ላይ ለመዋል ያን ያህል ፈጣን አይሆንም እያሉ ነበር።
እኔ ደግሞ ልጅም አይደለሁ። እነዛ ሁሉ የኮምፒውተር ኤክስፐርቶች ትክክል አይደሉም፣ ተሳስተዋሉ አልኩ። ሰዎችም ደግሞ እነዛን የኮምፒውተር ኤክስፐርቶችን ተሳስተዋሉ ስትሉ ሲሰሟችሁ መጀመሪያ አሮገንት ነው፣ ይሄ አብሪተኛ ይሏችኋል። ከዛ ቀጣይ ስማችሁ አብዷል ነው። እናንተም የሆነ ሀሳብ ስታነሱ ሰዎች እብድ ነው የሚሏችሁ ከሆነ ምናልባትም የዓለማችንን ምርጥ የተባለ የሆነ የፈጠራ ስራ ልታመጡ ነው ማለት ነው። አለበለዚያም ልክ እነሱ እንዳሉት ልታብዱ ይሆናል። ታዲያ በእኔ አጋጣሚ እኔ እብድ ሆኜ አልተገኘሁም። እነዛ ኤክስፐርት የተባሉት ጠቢብ የተባሉት ሰዎች እንዳለ ስህተት ሆነው ተገኙ። ጥጋብ ያሉት ነገርና እብደት አንድ ላይ ሲቀላቀል ፈጠራን እየወለደ መጣ። የኦራክል ዳታቤዝ ዓለማችን ላይ ካሉ ዲፋይኒንግ ቴክኖሎጂዎች ውስጥ አንዱ መሆኑን እየተመለከትን መጣን። በተጨማሪም ደግሞ ያ የምፈልገውን ምቾት ያለውን ለእኔ ተስማሚ የሆነውንም ስራዬን አበላሽብኝ። እኔ ለራሴ ምቾት ብቻ ብዬ የከፈትኳት ትንሽዬ ድርጅት አሁን 150,000 ሰዎችን በስሯ ቀጥራለች። ለራሴ ፕሮግራሚንግ ስራ ፈጥራለሁ ያልኩትን ሰው ከአመት ዓመት ድርጅቱ እያደገብኝ ስለመጣ ብቻ ከፕሮግራሚንግ ዓለሙ እንደወጣ ተገደድኩ። መጀመሪያ ድርጅቴን ስከፍት ምቾቱን በተጨማሪም ደግሞ ቁጥጥሩን ፈልጌ ነበረ። አሁን ቁጥጥር የሚባል ነገር የለም። ከ150,000 በላይ ሰራተኞች በስራ ያሉ፣ እነዛን ሰዎች ደግሞ መቆጣጠር ለማንም ሰው አዳጋች ነው። ማዕበል ላይ እንደ መቅዘፍ ብላችሁ አስቡት። ድርጅቱንም ደግሞ ለህዝብ ክፍት ስናረገው በቃ የዛኔ ሁሉም ነገር ለየለት። ምናልባትም ዶክተር በሆን ይሻለኝ ይሆን እንዲያስብላል። ለእኔ ሁሉም ነገር አዲስ ነገር ነበረ። እንደዚህ አይነት ነገር በህይወቴ ጠብቄ አላቅም። ለዛም ነገር ዝግጁ አልነበርኩም። ስለዚህ እዛው ስራው ላይ እየተለማመድኩ ነው። ድርጅቱ ከአንድ ደረጃ ወደ ሌላ ደረጃ ከፍ እያለ ሲሄድ እኔም ራሴን ብቁ ማድረግ አለብኝ። እዛው ስራው ላይ እንደሚሰለጥን ሰው ነው። እኔ ድርጅቱን እየመራሁት ደግሞ እኔ ራሴ የምሰራውን ካላወቅኩ አስቡት እስቲ። በየቀኑ ትላንትና ያላወቅኩትን ነገር እያወቅኩ እየመጣው ነው። አንዳንድ ነገሮችን እየተገነዘብኩ አሃ ይሄ ለካ እንዲህ ነው እያልኩ አልፋለሁ። አዲሱ ስራዬ የኔን ሙሉ ነገር ይጠይቅ ነበረ። በፈተና የተሞላ ነው። በዛ ላይ ደስ ይላል። ሙሉነቴን ይወስድብኛል። በተጨማሪም ደግሞ ሁሌም ቢሆን እየሰራው ነው። አሁን ከፊታችሁ ሆኜ ሳወራ የ72 ዓመት አዛውንት ሆኜ ነው። ታዲያ ወደ ኋላ መለስ ብዬ እነዛን የሥራ ወቅቶች ሳስባቸው ደስ የሚል አልነበረም። ነገር ግን በጣም ከመስራቴና በጣም ከመድከሜ የተነሳ የሚሰማኝን ስሜት ሁላ እንድረሳው አድርጎኛል። እዚች ምድር ላይም ቦታ አገኘው። በመጨረሻም ቤተሰቦቼ በእኔ ቅር የተሰኙት ሁሉ እኔን ይቅር ማለት ቻሉ። ስኬቴንም ተመለከቱት። ከዛ ጊዜ ጀምሮም በሕይወቴ ማንም ሰው አንተ ዓላማ የለህም፣ ራዕይ ይጎልሃል ያለኝ ሰው የለም። አሁን አንድ የመጨረሻ ምክር ልጨምርላችሁ ነው። በሕይወቴ ከተማርኳቸው ትልቅ ትምህርቶች መካከል አንደኛው ነው። ያስተማረኝም የልብ ወዳጄ የልብ ጓደኛ የነበረው ስቲቭ ጆብዝ ነበር። ከሱ ጋር የነበረን ቅርርብ የነበረን ወዳጅነት 30 ዓመትን ያልፋል። በነዛ በ30 ዓመታቶች ውስጥም ብዙ ጊዜ ወክ ማድረግ እንወድ ነበር። ስቲቭ ጆብዝ ሁሌም ቢሆን የሚናገረው የሚያካፍለው ሀሳብ ነበረውና ለዛ ደግሞ አመቺው በእግር እየተራመዱ ማውራት ነው። ስለዚህ ብዙ ጊዜ በእግራችን እንራመድ ነበር። ታዲያ ይሄ ሁሉ ዓመት አብሬው ተራምጄ አንዱን ቀን ግን በፍጹም ልረሳው አልቻልኩ። ወክ እናረጋለን ብለን አሰብንና የምናወራው ነገር በጣም ብዙ ነው። ስለዚህ የሚያምር መኪና ውስጥ ገባን። ከላይ ጣሪያ ይከፈት ነበር። ጣሪያውንም ከፈት ነው። በሳንታ ክሩዝ ተራራዎች መካከል ያቺን መኪና እየነዳን እያወራን ነው። ይሄ ሁሉ የተፈጠረው መቼ ነው ካላችሁ ከ20 ዓመታት በፊት እንደ ፈረንጆቹ አቆጣጠር በ1995 አጋማሽ ላይ አፕልን ለቆ ከወጣ በኋላ የመሰረተውን ኔክስት የተባለ አንድ ድርጅት አለ። እዛ የኮምፒውተር ድርጅት ውስጥ እየሰራ ነበር። ጥሎ የወጣውም አፕል በጣም ትልቅ የሚባል ችግር ውስጥ ገብቷል። ስቲቭ ጆብዝ ከአፕል ከወጣ በኋላ ለቀጣይ 10 ዓመታቶች በቃ ቁልቁል እየወረደ ነው። ችግሮቹ በጣም ትልቅ ከመሆናቸው የተነሳ ሰዎች አፕል የሚባል ድርጅት ከዚህ በኋላ ላይኖር ነው እያሉ ነው። የመሰረተው ድርጅት እንደዛ ቁልቁል ሲወርድበት ደግሞ ጎን ላይ ቆሞ መመልከት በጣም ህመም የሚፈጥር ነገር ነው። ስለዚህ የዛች ቀን ከስቲቭ ጆብዝ ጋር የነበረን አጀንዳ አፕል የተሰኘውን ድርጅት መልሰን ለራሳችን ማድረግ ነው። የኔ ሐሳብ በጣም ቀላል ነበረ። አፕል ድርጅትን መግዛትና ወዲያውኑ ዋና ስራ አስኪያጁን ስቲቭ ጆብዝ ማድረግ። አፕል ሙሉ ድርጅቱን እንግዛው ብንል ብዙ ገንዘብ አልነበረም። $5 ቢሊዮን ብቻ ነበር። ሁለታችንም ያን ያህል ገንዘብ ፋይናንስ ማድረግ እንችላለን። እኔም ከባንኮች ጋር ተነጋግሬ ያንን ገንዘብ ሙሉ ለሙሉ አዘጋጅቻለሁ። የስቲቭ ብቸኛው ስራ እኔ ላመጣሁት ሐሳብ እሺ ማለት ብቻ ነበር። ስቲቭ ጆብዝ ግን ትንሽ ዞር ያለ ሐሳብ ነበረችው። ኔክስት ኮምፒውተርዝን መስርቶ ነበር ብያቸዋለሁ። አፕል የተሰኘው ድርጅት
ኔክስት ኮምፒውተርን እንዲገዛ ማሳመን፣ ከዛ በአፕል ድርጅት ውስጥ የቦርድ አባል መሆን፣ የቦርድ አባላቱም ደግሞ ስቲቭ ጆብስ የሚለውን ነገር የሚሰራውን ስራ አይተው በራሳቸው እምነት እሱን ስራ አስኪያጅ እንዲያደርጉ ነበር የፈለገው። ሀሳቡ ሊሰራ ይችላል፣ ነገር ግን አንድ ቅር ያለኝ ነገር ነበረ። እኔ የአፕል ድርጅትን መግዛት ፈልጋለሁ፣ ስቲቭ ግን አይ መግዛቱ ይቅርብንና አሁን የምሰራበትን ድርጅት አፕል ይግዛኝ፣ ከዛ በኋላ እኔ የአፕል ቦርድ ውስጥ ብቻ ልግባና ስራዬን ልስራ ነው ያለኝ። የቦርድ አባሎቹ እሱ ላይ ያላቸውን እምነት ያሳያሉ። ከዛም በኋላ እሱ ደግሞ የድርጅቱ ሲኢኦ ይሆናል። ያ ማለትም ድርጅቱን አልገዛነውም፣ ስለዚህ ከድርጅቱ ምንም የምናገኘው ገንዘብ የለም ማለት ነው። ስለዚህ ጠየቅኩት፣ ስቲቭ ድርጅቱን ማንገዛ ከሆነ እኮ ከድርጅቱ ምንም ገንዘብ አናገኝም አልኩት። እየተራመድን የነበርን ሰዎች የዛኔ ቀጥ ብሎ ቆመ። ዞር አለና ግራ እጁን ቀኝ ትከሻ ላይ ካረገ በኋላ ቀኝ እጁን በግራ ትከሻዬ ላይ አስቀምጦ አይኑን ምንም ሳያርገበግብ ላሬ ስማኝ፣ ለዚህ ነው እኔ አንተ ጓደኛ የሆንኩት። ከዚህ በላይ ገንዘብ አያስፈልግህም አለኝ። አዎ ግልጽ ነው ገንዘብ አያስፈልገኝም ነበር፣ ነገር ግን ገንዘቡ ቢመጣም እኛ እንሰጠዋለን፣ ለሰዎች እናድለዋለን አልኩት። እንደተሸነፍኩ ግልጽ ነው፣ ነገር ግን በህይወቴ ከተማርኳቸው ትልቁ ትምህርቶች መካከል አንዱ ስቲቭ ጆብስ ያስተማረኝ ነው። ገንዘብም በቃኝ መባል አለበት። ስቲቭ ጆብስ ወደ አፕል ተመልሼ አፕል ላይ የምሰራው ለገንዘቡ ብዬ ሳይሆን ስራዬን ስለምወደው ነው፣ ድርጅቴን ስለማፈቅረው ነው ይለኛል። ስቲቭ ጆብስ ማድረግ የሚፈልገውን ነገር እዛው ወሰነ። እኔም ደግሞ ራሱ የወለደው ድርጅት ነው፣ እሱ የፈለገውን ነገር ማድረግ ይችላል፣ እኔ እሱ የሚፈልገውን ነገር ብቻ ነው ማከናወን ያለብኝ አልኩ። አሁን ላይ አፕል የተሰኘው ድርጅት ዓለማችን ላይ ቫሉዌብል ከሚባሉ ድርጅቶች መካከል አንደኛው ነው። ማን ነው አፕልን ከመሬት ያነሳው? ስቲቭ ጆብስ። እሱም ካስተማረኝ ትምህርቶች ውስጥ ከሆነ ሰዓት በኋላ ገንዘብ ጠቃሚ እንዳልሆነ ነው። ከሆነ ደረጃ በኋላ ያንን ገንዘብ ብታገኙ እንኳን እንዴት ማጥፋት እንዳለባቸው አታውቁም። በቃ የት ላርገው ነው የምትሉት። ግዴላችሁም፣ እዚህ ላይ እመኑኝ፣ ሞክሬዋለሁ። ብሬን ላጥፋ ብዬ ሞከርኩት፣ የትም አይሄድም፣ አይቀንስም። የምገዛውን ነገር እስካጣ ድረስ ሞክሬያለሁ። ከሆነ ነጥብ በኋላ ገንዘብ ማውጣት፣ ገንዘቡን መጨረስ ራሱ ትልቅ ስራ ነው፣ በፍጹም አያልቅም። የሚሻለው ነገር ገንዘባችሁን ዝም ብላችሁ መስጠት ነው። ብቸኛው መፍትሄ ብዬ ያገኘሁት እሱ ነው። በህይወቴ የተማርኳቸው ነገሮች እነዚህ ናቸው ይላል የዓለማችን ቁጥር 4 ባለ ሀብት ላሪ ኤሊሰን። ስለተከታተላችሁ አመሰግናለሁ። ቻው።